አንድ ሰው ዝሙት ሸራተን ቢፈጽምና እንጦጦ ጫቃ ቢፈጽም የትኛው ነው የሚኮነነው? ሰካራም የተሰጠ ብድርና ተረስቶ እሱር ውስጥ የታጠበ ብር አንድ አይነት ነው። ምን አሰበ ዮናስ? የዋህ ሐሳብ የለም እግዚአብሔር እኮ እንደዚህ የሚጨቀጭቀኝ እፊቱ ስላገኘኝ ነው አለ። ከፊቱ ገለል ብሌት ያገኘኛል አለ። እንደው ማታ ቤታችሁ ስትገቡ ትንቢተ ዮናስ እንድታነቡ ጋብዛችኋለሁ። 4 ምዕራፍ ነው ያላት። እጥር ምጥን ያለች ነው እንደ ትረካ ስለሆነች ምጥጣፍ ስለሆነች ማታ እንደው ባልና ሚስቱ ሶፋ ላይ ሆናችሁ አልጋ ላይም ገደም ብላችሁ አንዱ ምዕራፍ አንቺ አንዱ ምዕራፍ አንተ እየተፈራረቃችሁ አንብቡ። እንደው ጧት ማታ ስለ ጤፍና ስለ ስንዴ እያወራችሁ አቋርጣችሁ እንዳታብዱ። ሰላም ጤና ይስጥልኝ ውድ የዚህ የዩቲዩብ ቻናል ተከታታዮች እንደምን ዋላችሁ? እንደምን ለዚህ አደረሳችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ውድ የዚህ የዩቲዩብ ቻናል ተከታታዮች እንኳን ለጾመ ነነዌ ሁላችሁን እግዚአብሔር በሰላም አደረሰን አደረሳችሁ። እንግዲህ ለዚህ ጾም ያልደረሱ ያልበቁ በህይወት የሌሉ ሰዎች አሉ። እግዚአብሔር እኔና እናንተም ፈቅዶልን ለዚህ ጾም አብቅቶናል። እንግዲህ እግዚአብሔር አምላካችን ይህንን ጾም የበረከት ጾም እንዲያደርግልን የሱ መልካም ፈቃድ ይሁንልን። በዛሬ ዕለትም ይህ ጾም ለምን እንጾማለን፣ በዚህ ጾም ምን የተደረገበት ነው የሚለውን ብዙ ምላሾች ይዤበት የቀረብኩበት ስለሆነ የዕለቱ መምህራችን መጋቢ ሐዲስ እሸቱ አለማየሁ ናቸው። እናንተ ይህንን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ እንድትከታተሉ በእግዚአብሔር ስም ጠይቃችኋለሁ። በቀጥታ ወደ ዕለቱ ትምህርት እናመራለን። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በደነገገችው መሰረት ስንት ጾሞች አሉ? በቤተክርስቲያን ጾሞች አሉ። የጾም ጊዜዎች ማለታችን ነው። ስንት የጾም ጊዜ አለ በቤተክርስቲያናችን? 7 የጾም ጊዜዎች አሉ። ከነዚህ የጾም ጊዜዎች መካከል ደግሞ አንዱ መግቢያው ጾመ ነነዌ ይባላል ትባላለች። አጭር ስለሆነ ብዙ ጊዜ አንቺ ነው የምንላት። 3 ቀን ስለሆነች አብይ ጾም አንተ ነው የሚባለው አይደል? 55 ቀን ረጅም ነው ወፍራም ነው። ከጾመ ነነዌ ቀጥል አንቺ የምትባለው ማናት? አቤት የእመቤታችን ጾም ነው። እሷንም አንቺ ነው የምንላት አይደል? አጭር ናት። እነዚህ የጾመ ነቢያት፣ ጾመ ሐዋርያት፣ አብይ ጾም ትልልቅ ወፍራሞች ናቸው፣ ረጃጅም ናቸው። ግን የሚገርመው ነገር 7ቱም ዋጋ በማሰጠት እኩል ናቸው። አንዱ ከአንዱ አይበልጥም። በእርግጥ ሊቃውንት የሚሰጧቸው የተለያዩ ማብራሪያ ትንታኔዎች አሉ። ዙሮ በመጾማችን ዋጋ እናገኛለን። እግዚአብሔር በእውነት እንደው ድካማችሁን አይቶ የእኛን ሳይሆን የእናንተን እንባ፣ የእናንተን ድንጋጤ፣ የእናንተን ለቅሶ፣ የእናንተን ብሶት፣ የእናንተን ጭንቀት አይቶ የነደደውን ያብርድልን። እግዚአብሔር የነደደውን ያብርድልን፣ የተቃጣውን ይመልስልን። በእውነት በምስጋና የምንዘምርበት ቀን ያምጣልን እግዚአብሔር። እንግዲህ በዚህ መሰረት ጾመ ነነዌ 3 ቀን ናት። 3 ቀን ረጅም ነው አጭር ነው? አጭር ናት አይደል? ግን ቀኗ ናት አጭር። ቀኗ ናት አጭር። 3 ወር ከመብላትና 3 ቀን ከመጾም የቱ ነው ጠቃሚ? አቤት 3 ቀን መጾም። እንዲያውም ስለ ጾም የተጻፉ አንዳንድ ጽሑፎች ዓለማውያን ሰዎች በነገራችን ላይ ጾምን ይደግፉታል። እነሱ ግን የሚደግፉት በምንጾምበት ጊዜ ውስጣችን የጽዳት ዘመቻ ያደርጋል ይላሉ። ስብ ያቃጥላል ነው እንግዲህ። የቱ ይቃጠላል የቱ ይነደር ዝርዝሩ እነሱ ያውቁታል፣ እኛ አናውቀው። የሆነ ነገርም ይወገዳል። ግን አባቶቻችን ግን በገዳም ያሉት ብዙ የሚጾሙት፣ ብዙ የሚጸልዩት፣ ብዙ የሚሰግዱት ጠንካሮች ብረት ናቸው። ብዙ ምግብ የሚለው ታላቁ ሊቅ ዮሐንስ አፈወርቅ ከእርጥብ መሬት ትላትል እንደማይጠፋ ሁሉ ምግብ ከማይበዛ ሰው ኃጢአት አይጠፋም ይላል። በነገራችን ስለ ወባ ታውቃላችሁ? የወባ መራቢያው ምንድን ነው? ወባን ለመከላከል አንዱ የሚመከረው ዘዴ ምንድን ነው? የረግረጋማ ቦታ፣ ጭቃ ያለበት ቦታ ምን ማድረግ ነው? ማድረቅ ነው። ልክ ምግብ የሚያበዛ ሰው፣ መጠጥ የሚያበዛ ሰው፣ ተድላ ደስታ የሚያበዛ ሰው የወባ መራቢያ አይነት ነው ይላል ሊቁ ዮሐንስ አፈወርቅ። ኃጢአት ይበዛበታል ይላል። በእውነቱ ዓለምን የበጠበጡ ጥጋበኞች ናቸው። ይገርማቸዋል። ረሃብተኞች በጥብጠው ያውቁ። አዳምና ሔዋን በገነት ጥጋብ ነው ፈንቅሎ ያባረራቸው። በገነት ቢርባቸው አይወጡም ነበር። ያው ሁሉ አተከፈተተ እውነቱን ለመናገር። ስለዚህ የጾመ ነነዌም በቤተ ክርስቲያናችን አጭር ናት። መነሻዋ ምንድን ነው ታውቁታላችሁ። የታሪክ የተፈጸመው የነነዌ ታሪክ የተፈጸመው ከ2500 ዓመት በፊት ነው። ረጅም ጊዜ ነው። ይሄ ጾም እንድንጾም የታዘዝነው እንዳይረሳ አይደለም፣ ማስታወሻ አይደለም፣ መታሰቢያ አይደለም። ብዙ ጊዜ የነነዌ ጾም መታሰቢያ የሚል የዋህ አለ። መታሰቢያ አይደለም። አንድ ሰው ለአባቱ የታዘዘውን ኪኒን መልሶ ለሱ ቢታዘዝለት፣ ለምሳሌ አባቱ ወባሟቸው
በወባ ቢሞቱ ከሆነ ዓመት በፊት ልጁ መልሶ ዛሬ ወባ ቢያመውና ለአባቱ የታዘዘው አይነት መድኃኒት ቢታዘዝለት የአባቴን ቅርስ እንዳረሳ ብሎ ነው ኪኒኑ የሚወጣው? እስኪ ንገሩኝ። አባዬ ይሄን ኪኒን እየዋጠ ነበር የሞተው፣ እኔም መዋጥ አለብኝ አባቴን ለማስታወስ ብሎ ነው? አይደለም። ለምንድን ነው? ለራሱ ስለታመመ ነው። የነነዌ ሰዎች ለምን ጾሙ ሲባል ከሀገሪቱ ልትነድ ነበር፣ ህዝቡ ሊያልቅ ነበር፣ ልትፈርስ ነበር። የነደደው እሳት የተመለሰው፣ የተቃጣው መዓት የተመለሰው በምንድን ነው? በጾም አማካኝነት ነው። ከ2500 ዓመት በኋላ እኛ የምንጾመው የነነዌ ሰዎች እንዳይረሱ ነው? ለመታሰቢያ ነው? አይደለም። እነሱ ያመማቸው በሽታ እኛንም አሞናል። እነሱ የነበረባቸው ችግር እኛም አለብን። ስለዚህ በሽታቸው ከበሽታችን ከተመሳሰለ መድኃኒታቸው ያስፈልገናል። ችግራቸው ከችግራችን ከተመሳሰለ መፍትሄው ያስፈልገናል ብለን ነው ኦርቶዶክሳውያን የተዋሕዶ ሊቃውንት ይችን ቀን የሰሩ። እንግዲህ ነነዌ ሀገር ናት። በዚህ አንዳንድ የመጽሐፍ ቅዱስን እናውቃለን የሚሉ ሰዎች በጻፉት ባጠኑት መሰረት ዛሬ ኩዌት ወይም ወደ ባህሬን ወደሚባለው አካባቢ የነበረች ጥንታዊት ከተማ ናት። ዘመናዊት ከተማ፣ ጥንታዊት ከተማ ናት። የበለጸገች፣ የሰለጠነች፣ ያደገች፣ ዙሪያዋን በግንብ የታጠረች፣ ህዝቡ ምን ልብላ፣ ምን ልልስ፣ ምን ልልበስ፣ የት ልደር ከሚል ነፃ የወጣባት ከተማ ነበረች። እኔ አንድ ከተማ ሰልጥኗል የሚባለው ምዕመና እየሰማችሁ ነው? በደንብ ስሙኝ። ከተሜዎች እንዲያውም አንድ ጸሐፊ ሲጽፉ ምን ብለዋል? የዛሬ 35-40 ዓመት አካባቢ ኢትዮጵያ ከተሞችን መስርታለች፣ ከተሜዎችን መፍጠር አልቻለችም ይላል። ምክንያቱም አንድ ሰው ገንዘብ ስላለው ብቻ ከክፍለ ሀገር መጥቶ ፒያሳ ፎቅ ሊሰራ ይችላል። የሚገርመው መንግስቱ ስላልተሰራ ፎቅ ነው እንጂ ያለ ሰው ይዞ ገጠር ነው ጭላቱ ያለው። ስለ ከተማ መስራትና ከተሜ ማፍራት አንድ አይነት አይደለም። ስለዚህ አንድ ከተማ ሰልጥኗል የሚባለው አንድ መንገዱ፣ ትራንስፖርቱ፣ መብራቱ፣ ውሃው፣ የመኖሪያ ቤቱ፣ የሕክምናው የሙስ ሲሟላ ነው። ሁለት ህዝቡ መርጦ መብላት መርጦ መልበስ ሲችል ነው። ሶስተኛ ግን ዋናው አስተሳሰቡ ከተሜ ሲሆን አመለካከቱ ሲሰለጥን። ለዚህ ነው አንድ መጽሐፍ ያነበብኩ ነበር ዛሬ 15 ቀን ይመስለኛል። ዱባይ የዱባይ ሰዎች ጭንቅላት ውጤት አይደለም አሉ። ጀርመን የጀርመኖች ጭንቅላት ውጤት ነው። ዱባይ የተፈጠረችው ገንዘብ ያላቸው ሰዎች የውጭ ሰዎች ያመጡ ያሰሯት ናት። ስለዚህ ሰዎቹ ለከተማው አልተመጣጠኑም የሚል ጽፏል። ስለዚህ አንድ ከተማ ሰልጥኗል የሚባለው ሁለንተናዊ ስልጣኔ ሲያመጣ፣ ምክንያቱም ህንፃው ይገነባል፣ ሰው ካልተሰራ ዋጋ የለው። መንገዱ ተሰርቶ መኪናው ጥሩ መኪና ገብቶ ጥሩ ሹፌር ከሌለ ዋጋ የለው። መኪናው በየዓመቱ ቦርዶ ይደረጋል፣ ሰርቪስ ይደረጋል፣ ሹፌሩ ሰርቪስ ይደረጋል። እውነቴን ነው የምላችሁ። የሚጠጣ ሹፌር መቼ ነው ሰርቪስ የሚደረገው? መቼ ነው ቦርዶ የሚለጠፈው የሚታየው? የሚጠጣ ሹፌር፣ የሚቅም ሹፌር፣ የሚያጨስ ሹፌር፣ ያልተረጋጋ ሹፌር ትልቁን መኪና ያቀጠዋል፣ ያከስረዋል። ስለዚህ አንድ ከተማ የሚሰለጥነው ጥሩ መኪና ስላለ ብቻ አይደለም፣ ጥሩ ሹፌር ስላለ ብቻ አይደለም፣ ሰብናውን የጠበቀ ለነፍሱ መስቀው ያደረሰው ሲኖርበት እና ይቺ እየሰማችሁ የነነዌ ከተማ የሰለጠነች ናት ብያቸዋለሁ፣ ያደገች ከተማ ናት ብያቸዋለሁ። ትልቁ አደጋ ስልጣኔያቸው፣ ብልጽግናቸው፣ እድገታቸው፣ እውቀታቸው ለኃጢአት አሳልፎ ሰጣቸው። እስኪ አንድ ጥያቄ ልጠይቅ። ከገጠርና ከከተማ ለኃጢአት የተጋለጠው የትኛው ነው? ብዙ ኃጢአት የሚበዛው ገጠር ነው ከተማ? አቤት ከተማ ነው። ለነገሩ የአገሪቱ ተጠንቷል ወይ ነው። በየጫካው ጭስ በላ ሲባል የሚሉ ገጠር ያለ በግድ ገዝታው ሰው ሆቴል ስላልገባ ነው ወንጀሉ እዛም አለ። የከተማው ኃጢአት ምንድን ነው? በእንትን ነው መሸፈኛ አለ። አንድ ሰው ለምሳሌ በቀላል ቢሰክርና በውስኪ ቢሰክር የትኛው ነው የሚኮነነው? እስኪ ንገሩ፣ የትኛው ነው የሚኮነነው? በውስኪ ስለሰከረ የተከበረ ስካር አለ? በቀላል ስለሰከረ የተወረደ ስካር አለ? አንድ ሰው ዝሙት ሸራተን ቢፈጽምና እንጦጦ ጫቃ ቢፈጽም የትኛው ነው የሚኮነነው? ሁለቱም የሚኮነን። የተከበረ ዝሙትና የረከሰ ዝሙት የት ቢፈጽም ማን ቢፈጽመው ዝሙት ኃጢአት ወንጀል ነው። ስለዚህ የነነዌ ከተማ ኃጢአታቸው በዛ፣ እግዚአብሔር አዘነ፣ እግዚአብሔር ተከፋ። ከተማው ከስልጣኔው ጋር ሰይጣናዊ ሐሳብ ይዞ መጣ።
ምንድን ነው የዛች ከተማ ኃጢአት ሲባል አንድ ወንድ ለወንድ ሴት ለሴት የተመሳሳይ ጾታ ርኩሰት ከነሱ በፊት የነበረው የሰዶምና የገሞራ ኃጢአት ማለት ነው። ሁለተኛ ድሃ መበደል፣ ፍርድ ማጓደል፣ ሰው መግደል፣ በጣም ብዙ ወንጀል ተሰራ፣ ኃጢአት ተሰራ። ይሄም ኃጢአት ከሰማዩ ማን ያያል? እግዚአብሔር ያየ። ከዛ በኋላ ነገር ግን ምዕመናን እነዚህ ሰዎች ኃጢአት የሰሩት አስተማሪ አጥተው ነው፣ ነጋሪ አጥተው ነው፣ መካሪ አጥተው ነው። እና እግዚአብሔር ምን አለ? እነዚህ ሰዎች ይህን ኃጢአት እየሰሩ ያሉት አስተማሪ ስላጡ ነው፣ መካሪ ስላጡ ነው አለና ዮናስ የተባለው ነቢይ፣ ዮናስ ማለት ርግብ የዋህ ማለት ነው። ዮናስን ሂድና ነነዌ ትልቅ ከተማ ናት፣ ብዙ ሕዝብ አለባት፣ ግን ኃጢአቷ እኔ ዘንድ ደርሷል፣ ላጠፋት ነው፣ ልደመስሳት ነው። ከዛ በፊት ግን አንተ አስተማሪያቸው ስለሆነ ኃጢአት እየሰሩ ያሉት አሰብንና መልሳቸው ብሎ ላከው። በትንቢተ አሞጽ ምዕራፍ 3 ቁጥር 7 ላይ እንዲህ ተብሎ ተጽፏል። እስመ አልቦ ዘይገብር እግዚአብሔር ዘይከሰተ ለአግብርቲሁ ነቢያት። እግዚአብሔር በነቢይ ሳያስመክር፣ በነቢይ ሳያስነግር፣ በካህን ሳያስመክር ኃጢአት ሕዝብን አያጠፋም አይቀጣም ይላል ነቢዩ አሞጽ ሲናገር። እግዚአብሔር ሳያስተምር ይቀጣል፣ ሳያስጠነቅቅ ይቀጣል። መብራታችን እንኳን መብራት ለመቁረጥ ሲያስብ ስንት ቀን የሚሰጥ ይሰጣል። መጀመሪያ መብራቱ ራሱ አለ ወይ ነው ለመቁረጥ ነው በራሱ ስለሚሄድ ለማስጠንቀቂያ አይመችም። ዞሮ ዞሮ ማስጠንቀቂያ ያስፈልጋል አይደል? እግዚአብሔር ሳያስጠነቅቅ አያጠፋም፣ ሳያስጠነቅቅ አይቀጣም፣ ሳያስተምር አያጠፋም። በኖህ ጊዜ ፍልውሃ ያዘነበው ኖህን የመሰለ ነብር ልኮ ነው። ሰዶምን ገሞራን በእሳት ያጋያቸው ሎጥ ልኮ ነው። ፈርዖንን ከነ 600 ሺህ ሰራዊቱ በኤርትራ ባህር የአሳን የያዘው ቀለብ አድርጎ ያስቀረው ሙሴን የመሰለ መምህር ልኮ ነው። በየዘመናቱ አስተማሪ ይልካል እግዚአብሔር፣ መካሪ ይልካል እግዚአብሔር። እና ሂድና አስተምራለሁ ለጌታዬ ነነዌ ድረስ አልሄድም፣ አንተ ቸር ነህ፣ እኔ አስተምሬ መክሬ አንተ ዝም ብትለኝ አይዞህ ሐሰተኛ ነቢይ ነው ማዕት የሚባል ነገር የለም ብለው ቢጣሉኝ ይሳለ። የዋህ ማለት ነው ዮናስ የዋህ ስለሆነ እምቢ አለ። ከዛ በኋላ በማግስቱ መጣና እግዚአብሔር አንተ አትሄድም ወይ አለ። አይ ጌታዬ አልሄድም አለ። በኋላ እንደው ምን አሰበ ዮናስ? የዋህ ሐሳብ የለም እግዚአብሔር እኮ እንደዚህ የሚጨቀጭቀኝ እፊቱ ስላገኘኝ ነው አለ። ከፊቱ ገለል እንዴት ያገኘኛል? ጥሩ ሐሳብ ነው፣ ጥሩ ሐሳብ ነው። ሰው ከሰው ጋር ቢጣላ መሄጃ ነው የለውም። ሰው ከመንግስት ጋር ቢጣላ አይደለም። አንዱ ኬንያ ከረገጠ አለቀ፣ አሜሪካ ከረገጠ ማመጣለት በቃ ከጀር በነገራችን ላይ አንድ ባህል ሲያስተምሩ የሚጠቅሱት ጥቅስ አለ። በጣም የሚገርም የተያዘ ቀንት ነው፣ ትምህርት ነው፣ የድሮ ምሳሌ ነው። ጢንቸል ታውቃላችሁ? ትሮጣለች አይደል? እና ጢንቸልና መሬት ምድሪቱ ማህበር ገቡ ይላሉ ሲያስተምሩ ባህታውያን። እና የመጀመሪያው ማህበር መሬት ከፈለች አሉ። መሬት ሀብታም ናት፣ ታቀቡ በእጇ ነው። አሳምራ ደገሰችና ጢንቸሏ እግሯን ዘርግታ ስትበላ ስትጠጣ ዋለችና አለፈ። የእሷ ተራ ደረሰ። ስታየው በመሬት ልክ መደገፍ አትችልም። አይ በጣም ቀላል አማራጭ አለ። እሷ መሬት አትንቀሳቀስም። ሩጫ ወደ ቦታ አልጠፋም አለችና ሩጫ ጀመረች አሉ። ማናት? በኋላ ሩጣ ልቧ ሊፈነዳ ዞር ስትል ማን አለ? መሬት አለ። አሁን ሩጣ ዞር ስትል ማን አለ? መሬት አለ። ስለዚህ ያቅን ከፍ እየተስማምችልን እንጂ ሩጫ አላልመጡም ማለት ይችላል አባቱ ሲያስተምር። አሁን ገብቷቸዋል። ዮናስ ከማን ፊት ነው ለኮበለ ወታጣ ዮናስ ገጽ እግዚአብሔር ታጣመደ ብል ኮበለለ ማለት ነው። ከማን ፊት ነው ኮበለለ? ከእግዚአብሔር ፊት። ወዴት ይሄዳል? እመኒ አረግ ውስተ ሰማይ ህየኒ አንተ ወመኒ ውስተ ወረድ ውስተ ህየኒ አዶከ። ወደ ሰማይ በወጣ ለቅዱስ በመዝሙር 48 ላይ 38 ላይ ወደ ሰማይ በወጣ አንተ ነህ፣ ወደ ጥልቅ ወደ ውቅያኖስ ብገባ ማን ነህ? አንተ ነህ አለ። ስለዚህ የዋህ ዮናስ ኮበለለና መርከብ ተሳፍሮ ወደ ሆነ አገር ሄዳለሁ ብሎ ተሳፈረ፣ ገባ። ወደ ዮናስ ውስተ ተቀሳበ ማለት የካፒቴኑ ካፒቴኑ ሊቃመሩ መርከቡን የሚነዳው ሰው ባለበት ቦታ ተኝቶ ዮናስ ተቀምጦ እንቅልፉን ለጥ ብሎ ተኝቷል። መርከቧ በባህር ላይ እየሄደች ነው።
ነፋስ ተነሳ። ነፋሱ ባህሩን አናወጠው። የተናወጠው ባህር ማዕበልና ሞገድ ፈጠረ። የተፈጠረው ማዕበልና ሞገድ መርከቧን ይልጣት፣ ያናውጣት፣ ያርገፈግፋት ጀመረ። ተሳፋሪዎቹ ደነገጡ፣ በረገጉ፣ ተሸበሩ። እንደ አማራጭ የወሰዱት ምናልባት መርከቧ ጭነት በዝቶባት ሊሆን ይችላል ብለው የጫኑትን ውድ ዕቃቸውን እያነሱ ወደ ባህር ጣሉ። አንድም የባህር ዘንዶ ያመልኩ ነበርና ለአምላካቸው ለባህሩ አምላክ ያን ምሱን እንደሚባለው ጣሉለት። ጸጥ ሊል አልቻለም። ከዛ በኋላ ቢያዩት ጭንቀት ሆነ፣ ቢያዩት ጥበት ሆነ እና ዮናስን ሲሄዱ ወንድረ ዮናስ ለጥ ብሎ ተኝቶ ያንኮራፋል። ከማን ኮብልሎ ለጥ ብሎ ተኝቶ። ግን የሚገርማችሁ ነገር አኮበላለሉ የአባትና የልጅ ኩርፊያ ነው። መቼም እናቶቻችን ልጆቻችሁ ስኳር በእጃቸው ቆንጥረው ሲበሉ ብታገኟቸው ጣታችሁን ትቆርጧቸዋላችሁ? ታደርጋላችሁ? አንተ እንዳይደረግ ይባላል። ትንሽ ተረግቶ ይተዋል። የዮናስ የእግዚአብሔር ጥም የልጅና ያባት ጥም ይገርማቸዋል። ዮናስ እግዚአብሔር ጋር ነው አሁንም ያለው ለጥ ብሎ ተኝቷል። በኋላ መጥተው ቀሰቀሱት። ኧረ እባክህ ምንድን ነው? ከየት ነው የመጣው አንተ አሉት። ምንድን ነህ አንተ? እኔ ዕብራዊ ነኝ። ስራ ምንድን ነው? የሰማዩንና የምድሩን የየብሱንና የባህሩን ፈጣሪውን ማመልከው አላቸው። ከዚህ ውስጥ ልባቸውን የነካው የትኛው ነው? አቤት የገጥሞ ልባቸውን የነካው የባህሩ ሰዎቹ ያሉት የት ላይ ነው? በባህር ላይ ያሉት። የባህሩ ፈጣሪ ካወቁ እኮ ተገላገልን። ኧረ እባክህ ያንንን አልቅ ነው እኮ ተነስና ጸልይ አምላክህ፣ አሁን ያልከው አምላክ ጸልይልን አሉት። የለም እኔ ወደ ፈጣሪ አልጸልይም፣ የችግሩ መነሻ እኔ ስለሆንኩ ይህን አውጥታችሁ ጣሉኝ። ጀግና ማለት ነው። አያችሁ፣ ራስ ላይ መፍረድ። እኔ ዛሬ በትዳር ውስጥ ሲበጠበጥ ባልና ሚስት ሲጣሉ እንደው ውሸታችሁን የምትከራከሩ ባሎች እውነቱን አጥፍቻለሁ፣ ጥፋቱ እናንተ ላይ ከሆነ ለጥቃችሁ አትተኙ፣ ተቀሰቀሱ፣ ተነሱ። ወረዴ በየቢሮ የሚበጠብጡ ሰዎች በየሳቦት የሚበጠብጡ ሰዎች የጥፋቱ መነሻ መድረሻ እነሱ ነው። ሌላ ሰው ይጠቁማሉ። ዮናስ ሰዎቹ ምንድን ነው ያሉት? ምንድን ነው ያሉት? አቤት ወደ ማን? አሁን አንተ ብትሆኑ ምንድን ነው የምታደርጉት? እኔ ሆነ እኔ ጥፋተኛ እሺ እሞክራለሁ ብዬ የልቤን በልቤ አድርጌ ጸሎት ጀምራለሁ። ጸሎቱ አይሰማም፣ አብረን እናልቃለን። ዮናስ ምን ያደረገው? የለም ወደ ፈጣሪ አልጸልይም፣ ችግሩ ያለው እኔ ጋር ነው፣ አውጥታችሁ ጣሉኝ አለ። ይሄ ተአምኖ ኃጣዊ ይባላል በቤተ ክርስቲያን። ኃጢአተኝነትን ማመን። ቅዱስ ዳዊት በዚህ ይደነቃል። አበሱ እግዚኦ አበሱ፣ አቤቱ ፈጽሜ በደልኩ ይላል አንድ ቦታ። ሌላ ቦታ ደግሞ ወበዛ ጌጋዬ እምስዕርተ ርእሴ፣ ጌታዬ የኃጢአቴ ከራሴ ፀጉር በዛ፣ አንሰጼ ዋኮሰብ፣ እኔ ሰው አይደለሁም ትል ነኝ። ይሄ ተአምኖ ኃጣው ኃጢአተኝነትን ማመን። ታላቁ ሊቅ ዮሐንስ አፈወርቅ ቃየልንና አዳምን ያነጻጽራል። ቃየል አቤልን ገድሎ ሲመጣ መጀመሪያ አዳም የበለሱን ፍሬ ከበላ በኋላ ወተሃባ በገነት በቁጥቋጦ ውስጥ ተደበቀ። አይደለም አዳም ጸጋው ተገፎ ወደ አዳም ማን መጣ? እግዚአብሔር መጣ። አዳም የት ነው ያለው ብሎ ፈለገው ይላል። የት ነው ያለው አለው። ጌታዬ እስመ ሰማይኩ ድምፀከ ወተሃባይኩ ማእከለ ጽዋዕተ ገነት፣ ጌታዬ ድምፅህን ሰምቼ ፈርቼ በቁጥቋጦ መካከል ተወትፌአለሁኝ እነሆአለሁኝ አለው። ደነገጠ፣ በረገገ። አዳም ኃጢአትን አስደነገጠው፣ በጥፋቱ ደነገጠ። ቃየል ደግሞ አቤልን ገድሎ ሲመለስ እግዚአብሔር ጠየቀው አቤልን፣ ቃየልን ወንድሜ የት አለ አለው። አነሁ አቃቢሁ ለአቤል፣ እኔ አቤል ጠባቂ ነኝ እንዴ? ታዲያ ምን ላድርግ ብሎ ቁጭ። ታላቁ ሊቅ ዮሐንስ አፈወርቅ ምን አለ? አዳም ኃጢአት ሰርቶ ተጸጸተ፣ ልጁ ቃየል ግን በኃጢአቱ ላይ ድፍረት ጨመረበት። አንዳንድ ሰዎች መጠጥ ይጠጡና ሰክረው እየተወላገዱ ሲመጡ ለምን ትጠጣላችሁ ሲባል ወይን አስተፌስ ልበስ ይሏቸዋል። ጥቅስ የጠቀሰው ሰካራሞች ይገርማቸዋል። ወይን አስተፌስ ልበስ ቦታ ይጠቀሳል። እሱ ጌታ ያለሰው ደግሞ በየመንገዱ የሚሸጠው ካቲካል አይደለም። በየጠርሙሱ እየታሸገ ጉበት ለሚያፈርሰው ሽሽታ ጠረን ለሚያበላሸው አይደለም። እኔ ከዚህ በፊት ተናግሬያለሁ። ጠጭ ሰው 6 ነገር ያጣል።
1 ገንዘቡን ያጣል፣ 2 ክብሩን ያጣል፣ 3 ጤናውን ያጣል፣ 4 ሽታው ይከረፋል፣ 5 ካገባ ይፋታል፣ ካላገባ የመታጨት እድሉ ወደ 0 ይወርዳል። 6 በህብረተሰቡ ዘንድ ታማኝነቱ ይቀራል። እኔ ለሰካራም የተሰጠ ብድርና ተረስቶ እሱ ውስጥ የታጠበ ብድር አንድ አይነት ይመስለኛል። ሁለቱም ውሃ በልቶታል። ማርያም ነው ማለት ካንጀት ነው እና ዮናስ እኔ ነኝ አለ፣ አውጣችሁ ጣሉኝ አለ። ህዝቡ ኧረ እንዴት አድርገን ሰው ንጹህ ሰው አሳልፈን እንሰጣለን ብሎ ደነገጡ፣ ተሸበሩ። ግድ የላችሁም እኔ ችግሩን ቁልፍ አውቀዋለሁኝ፣ አውጣችሁ ጣሉኝ አለ። እንደው ቢጋደን አንጥልም፣ እንደው ባይሆን እስኪ ዕጣ እናውጣ ብለው ዕጣ ሲያወጡ ወረደ ዕጣ ላይ ደረሰ ዮናስ። ዕጣው ማን ላይ ደረሰ? ዮናስ ላይ። እንግዲህ ምን እናድርግ? ይቅር በለን ንጹህ ሰው አውጥተን ስለጣን እያሉ ሰዎቹ ዮናስን አውጥተው ወደ ባህር ሲወረውሩት መርከቡ ምን አለ? አቤት ጸጥ አለ። ምክንያት የመርከቡ ችግር ማን ነበረ? ዮናስ። ዛሬ በሰፈራችን፣ በመንደራችን፣ በከተማችን፣ በሀገራችን ዮናሶች አሉ። ውስጡ ነው የውጭ ማይበል የሚጠሩ። በነገራችን ላይ ነፋሱ ማይበሉ ማን ፍለጋ ነው የመጣው? ማን ፍለጋ ነው የመጣው? ዮናስ ፍለጋ። ሰዎቹ ጭነታቸውን አረፈው ነበረ። አሁን ነፋሱ አፍ የለውም እንጂ ማይበሉ የለም። እሱን አይደለም የምፈልገው የሚል ይመስለኛል። የምፈልገውን አላቃላችሁልኝ ማለት ገና ይመስለኛል። ከዚያ ዮናስ ሲጥሉት ጸጥ አለ ማይበሉ፣ ሞገዱ ጸጥ አለ። ከዚያ ዮናስ በነገራችን ላይ መመናን እንደው ማታ ቤታችሁ ስገቡ ትንቢተ ዮናስ እንድታነቡ ጋብዛችኋል። 4 ምዕራፍ ነው ያላት። እጥር ምጥን ያለች እንደ ተራራ ስለሆነች ምጣፍ ስለሆነች ማታ ባልና ሚስቱ ሶፋ ላይ ሆናችሁ አልጋ ላይ ገደም ብላችሁ አንዱ ምዕራፍ አንቺ አንዱ ምዕራፍ አንተ እየተራራቃችሁ አንብቡ። እንደው ቋት ማታ ስለ ጤፍና ስለ ስንዴ እያወራችሁ አቋርጣችሁ እንዳታብዱ። ማርያም ነው ብላችሁ ያሳብዳል። እውነት ዘመኑ ፍሬ ላይ በጥሷል። ፍሬ ላይ በጥሰ ምክንያት ደግሞ አይቆምም። ጥጅ ይዞ ሲላጥ በቃ ማወረር ነው። ፍሬ ላይ በጥሰ ዘመን ላይ ያለ እና ቤታችሁ ጥላችሁ መጽሐፉን አንብቡት። እየሰማችሁ ነው? አንብቡት። እና ዮናስ ወደ ባህር ሲጣል እግዚአብሔር ደግሞ አሳንበሪ በባህር ውስጥ ያለ አሳንበሪ ዮናስ ለመቀበል አፉን ከፍቶ እየጠበቀ ነበረ። ለጉዞ የሚመረጠው አሳንበሪ ነው መርከብ? ማን ነበር ለጉዞ የተመደበው? መርከብ ነበረ። እግዚአብሔር ግን አሁን ሁሉ የእግዚአብሔር ድካም እነማን ለማዳን ነው? እነማን ለማዳን ነው? ነነዌ ለማዳን። እንዴት አይነት አምላክ ነው ያለው ወገኖች! እንዴት አይነት አባት ነው ያለው! ሩህ አባት። ወበከመ ይምህር አውርዶ ከማዊ ይምህሮ እግዚአብሔር ለለይፈርው አለ ቅዱስ ዳዊት በ102ኛው መዝሙር ላይ አባት ለልጆቹ እንደሚራራ እግዚአብሔር ወዳጆቹ እንዲህ ይራራል፣ እንዲህ ጥንቃቄ ያደርጋል። በኋላ አሳንበሪው ልክ ዓርብ 11 ሰዓት ላይ ዮናስ ተረክቦ ሲጓዝ አድሮ ቅዳሜ ሲጓዝ ውሎ እሑድ ሌሊት 6 ሰዓት ላይ ነነዌ በር ላይ ዮናስ ተፈው። ዓርብ ልክ ወበከመ ኀደረ ዮናስ ውስተ ከርሰ በሪ ሰሉሰ መዋዕለ ወሰሉሰ ሌሊት ከማሁ ሀለወ ለወልደ እጓለ እመሕያው ይህድ ውስተ ከርሰ ምድር ሰሉሰ መዋዕለ ወሰሉሰ ሌሊት። በማቴዎስ ወንጌል ምዕራፍ 12 ከቁጥር 38 ላይ ስታነቡ ዮናስ በአሳንበሪ ውስጥ 3 መዓልትና 3 ሌሊት እንዳደረ ጌታ እንዲሁም እኔ በመቃብር ውስጥ 3 ቀንና 3 ሌሊት አድራለሁ ብሎ ጌታ በሐዲስ ኪዳን ጠቅሶ አስተምሯል። ዮናስ በመርከብ ውስጥ በአሳንበሪ ውስጥ ያሳለፈው 3 ቀን ነው። ጌታ በመቃብር ያሳለፈው 3 ቀን ነው፣ 3 ቀን ነው። 3 ቀንና 3 ሌሊት ነው። ዮናስን አሳንበሪ በልቶታል፣ አቁስሎታል፣ አድምቶታል፣ አላደመውም። ጌታም መቃብር ውስጥ ከገባ በኋላ ሙስና መቃብር ይባላል። በሮት እስኪ ሙስና መቃብር። አንድ ቦታ ትምህርት ሲሰጥ ሙስና መቃብር ሲባል ሰምቶ ሴትዮዋ እንደው መቃብርን በሙስና ሆነ? አዎ አሉ። ሙስና መቃብር ማለት በቤተ ክርስቲያናችን ግን ሰው ከተቀበረ በኋላ ከ3 ቀን በኋላ ሙስና ያጋጥመዋል ማለት ነው። ሰውነቱ ይፈታታል፣ ይሸታል፣ ይከረፋል፣ ይጠራል፣ ይለወጣል። በ3ኛው ቀን ያ ሙስና መቃብር ይባላል። ጌታ ሙስና መቃብር አላገኘውም።
ሙስና መቃብር እንደተቀበረ ወበከመ ተቀብረ ከማሁ ተንሳ እንደተቀበረ ምን ሆነ ተነሳ። ዮናስ አሳ በበልዑ ሆድ ውስጥ ቀን ቆየ 3 መዓልት 3 ሌሊትና 3 እንዲሁም ጌታ በመቃብር ውስጥ ቀን ቆየ። ልክ ዮናስ ዓርብ ማታ የተጣለው ጌታም የተቀበረው ዓርብ ማታ ነው። ዮናስ ነነዌ የደረሰው እሑድ ሌሊት ነው። ጌታም የተነሳው እሑድ ሌሊት ነው። ዮናስ ከመርከቡ ከአሳ በበልዑ ሆድ ሲወጣ የቆሰለ የደማ የተቀነሰ ነገር አለው የለውም። ጌታም ዮሴፍና ኒቆዲሞስ ዓርብ ዕለት በክብር እንደገነዙት እሑድ ዕለት ሲነሳ መቃብሩ ሲከፈት የተገነዘበት ልብስ ነው የተገኘው እንጂ ልብሱ ላይ ደም የለም፣ ሌላ ነገር የመቃብር ጉድለት ሙስና ያልኳቸው ነገር አልደረሰበትምና በማቴዎስ ወንጌል ምዕራፍ 12 ላይ ጌታ ጠቅሶ አስተምሯል። እና ለነነዌ ሲቃረብ ልክ ይህች ማን ናት ብሎ ጠየቀ። ነነዌ ትባላለች አልለቀቀኝም ማለት ነው እግዚአብሔር አለና አሁን በግድ ተጠምዞ ስራ ጀመረ። ነነዌ የነነዌ ሰዎች ሆይ እግዚአብሔር አዝኗል፣ ተቆጥቷል፣ ኃጢአታችሁ እግዚአብሔር ዘንድ ደርሷል። እሳት ከሰማይ ሊወርድ ሊዘንብ ነው፣ መዓት ሊታዘዝ ነው፣ ሀገሪቱ ልጠፋ ነው፣ ሕዝቡ ሊያልቅ ነው፣ መከራ መጥቷል። በአስቸኳይ ንስሐ ግቡ፣ እግዚአብሔር ይቅር ይላችኋል ብሎ አስተማረ። ከዛ በኋላ ከተማው ሕዝቡ ሰማ። ይሄ የዮናስ ስብከት ከቤተ መንግሥቱ ጆሮ ደረሰ፣ ከንጉሠ ነገሥቱ ጆሮ ደረሰ። ስልምናሶር ይባላል ንጉሡ። በሉት እስኪ ድገሙት። ስልምናሶር ዳይነስ ሰምታችሁ ታላላችሁ። የጸጸታችሁ እናቶች ካላችሁ ለስሙ ጥሩ ንጉሥ ነው፣ ይገርማችኋል። ልበ ምንስ ጥሩ ንጉሥ ስልምናሶር ነገሩ የስም እያለ ደግሞ ስሙን ከፊለስ ያቀጠዋልና በጣም መጥፎ ነው። አሁን እንዳይገባን ጥሩ ስም በከፊለስ ያቆላመጡ የመሰላቸው በጣም ያሳዝነኛል። ሙሉ ስሙን አይጠራም ሰው ምን እንደነው አይታወቅም። እኔ ሰለቸኝ ነው ደከመኝ ነው ማርያምን የመሰለ ውብ ስም ሜሪ ይላል ቆርጦ ምን ፈረንጆቹ ልክ ነው። እኛ ማንን ያለው ነው ተለመነ ሞቱ ማርያም ነው የሚባለው። የኛም ምን ዮሐንስ ጆን ይባላል። ፈረንጆቹ ሁለታቸው እኛ ፈረንጅ ነው ስልጣኔው ቢሆን እኛ የራበን ኩረጃ በጣም ይገርመኛልና እኔ ስልምናስ ዞሮ ንጉሡ ስልምናሶር ይባላል ባጭሩ። እና ንጉሡ ሰማ። በጣም ከማደንቃቸው በመጽሐፍ ቅዱስ ከተጻፉ መሪዎች መካከል አንዱ ይሄ ሰውዬ ማን ይባላል? አቤት ድገሙት። ስልምናሶር ይባላል። ወዲያው ሲሰማ የዮናስን ንግግር ተቀብሎ ሕጋዊ ያደረገው፣ ሕገ መንግሥታዊ ያደረገው፣ መንግሥታዊ አዋጅ ያደረገው። አዎ ነቢዩ በተናገረው መሰረት በድለናል፣ አጥፍተናል፣ ረክሰናል፣ ቆሽሸናል፣ መዓት ይመጣል። ስለዚህ እኔ ከዙፋኔ ወርጃለሁ፣ ዘውዴን ከራሴ አውርጃለሁ፣ ማቅ ለብሼ ትቢያ ለብሼ እንባዬን አፍስሼ ለ3 ቀን ንስሐ ልገባ ነው። በእኔ ግዛት ያላችሁ ሁሉ ከዛሬ ጀምሮ ሙሽራ ከጫጉላው ይውጣ፣ አግብቶ አዲስ ሙሽራ ካለ ከጫጉላችሁ ውጡ። እናት ጥጆች ሳይቀር ከላሞቹ ጋር አይገናኙ። ለ3 ቀን እንኳን ሰው ከብቱ ከሳር ጋር አይገናኛል። ምክንያቱም ምናን በነነዌ እሳት ቢወርድ ከብቶቹ ይተርፋሉ? አይተርፉም። በኖህ ጊዜ እኮ በሰዎች ኃጢአት ከብቶቿን ምን ሆነዋል? ተነቅለዋል፣ ተጠብሰዋል። ዛሬ ጦርነት በተካሄደባቸው በሰሜን ብትሄዱ ነብር የሚባል ነገር የለም። እንስሳት የሚባል ተባረዋል። አሁን በእኛ ሀገር ያሉ ብዙ እንስሳት እንደኛ እየተሰደዱ ኬንያ ገብተዋል የሚባሉ ይገርማችሁ ነው። እንደኛው አገር ያቋረጡ ተሰደዋል። በዚህ አይደለም የሚሄዱት እንስሳቱ። ምክንያቱም ተኩስ፣ ጦርነት ለእንስሳት መከራ ነው፣ መሬቱን ያወድማል። ምዕመናን ሰው ኃጢአት ሲሰራ ከአራት ነገሮች ጋር ይጣላል። ከስንት ነገሮች ጋር? ከአራት። አንደኛ ከእግዚአብሔር ጋር ይጣላል። ከእግዚአብሔር ጋር ይጣላል። ሰው በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ከቁጥር 26 ጀምሮ ብታነቡት አንድ ታሪክ ታገኛላችሁ። እዛ ላይ ኤሊ የሚባለው ትልቅ ሽማግሌ አባት 2 ባለጌ ካህናት ልጆች ነበሩ፣ ስዶች ለቤተ መቅደሱ የማይመጡ። እንደው በመጽሐፍ ውስጥ ይላቸዋል የኤሊ ወደቄ ኤሊሰ እኩያን ሙንቱ ወያምሩ ወደ እግዚአብሔር። የኤሊ ልጆች ምናምንቴዎች ነበሩ፣ እግዚአብሔርንም
ያውቁት ነበር ይላል። ግን ምን ናቸው? ማን ያውቁት ነበር? ማን ነው የሚያገለግሉት? ግን ያውቁታል። ምናምን ሰዎች ናቸው። ዛሬ እኔ በሆነ ቤተክርስቲያናት ላይ የገባቸው በነገራችን ላይ የሚሆነን ሰው 10 አለቃ፣ 100 አለቃ፣ ሻምበል፣ ኮሎኔል ለመባል መጀመሪያ ምን መሆን አለበት? እሺ ምን መሆን አለበት? አቤት ምን መሆን አለበት? ወታደር መሆን አለበት። በውትድርና የመጀመሪያው ማዕረግ ምንድን ነው? 10 አለቃ አይደለም፣ ምክትል። ይሄን ልናገር ስፈልግ ወታደር ጋር ደውዬ አጣርቻለሁ። ትዝ ያለኝ አውሮች ጉድ ያለው የመጀመሪያው ወታደር ማዕረግ ምንድን ነው? ምክትል 10 አለቃ። የመጨረሻው በአሁኑ ሰዓት ፊልድ ማርሻል ይባላሉ። እንግዲህ አሁን ያሉት ፊልድ ማርሻል ማናቸው? ብርሃኑ ያዟቸው። ምን ችግር አለ? ወንጀል አለ፣ ፖለቲካም አይደለም። እናንተ ነገር ማጣም ስለምትወዱ ነው እንጂ ምንም አይገናኝ መመና እና አንድ ሰው ግን 10 አለቃ፣ 100 አለቃ፣ ፊልድ ማርሻል ለመባል መጀመሪያ ምን መሆን አለበት? ወታደር ለመሆን ከዛ በፊት ምን መሆን አለበት? መሰልጠን አይደለም። አቤት ድገሙት። ምን መሆን አለበት? ከሰው ሆነ በኋላ ቀጥሎ ምን መሆን አለበት? ወታደር አይደለም። ሜዲካል ማሟላት። እኔ ለምሳሌ ወታደር መሆን እችላለሁ? አችልም በሉ እንዴ! አይነ ስውር እንዴት ነው የምሆነው? በዳስ ወታደር ይሆናል እንዴ? አይቻልም። እናንተ የተባበራችሁ መስዋዕቱ ሆናል። አይቻልም። ወታደር ለመሆን አይኑ፣ ጆሮ፣ አፍንጫው፣ መላ ሕዋሳቱ ጤነኛ መሆን አለበት። ሰው ከመሆን ቀጥሎ ከዛ በኋላ ይሰለጥንና ምን ይባላል? ወታደር ይባላል። ከዛ ወታደር ከሆነ በኋላ እንደ ስራ አፈጻጸሙ እንደ ጀብዱ እየታየ ምክትል 10 አለቃ፣ 10 አለቃ፣ 100 አለቃ፣ ሻምበል ይባላል። እኔ ቤተክርስቲያኒቱ ባለፉት 30፣ 40፣ 50 ዓመታት የገጠማት ፈተና ምንድነው ቢባል ክርስቲያን ሳይሆኑ ዲያቆናት መጡ። ክርስቲያን ሳይሆኑ መነኮሳት መጡ። ክርስቲያን ሳይሆኑ ጳጳሳት መጡ። አሁን ፈልጦ እንደ ሳተ ገሞራ የፈነዳው መከራ ክርስቲያን ሳይሆኑ ካህናት ያደረግናቸው ሰዎች አመጡ። እየሰማችሁ ነው? የኤሊ ልጆች ምን ነበሩ? ግን ምናምንቴዎች ማን የሚያውቁ ማን የሚያገለግሉ እግዚአብሔርን ሳያውቁ እግዚአብሔርን የሚያገለግሉ ማለት ነው። አያችሁ? እንዲህ አይነት ምናምንቴ ሰዎች ፈጠረ በየዘመኑ እና እንግዲህ ወደ ዋናው ስንመለስ የነነዌው ንጉሥ ንስሐ ግቡ አለ። ንስሐ ገባ። በእነዚህ ቅድም በነገር በኤሊ ልጆች ወንጀል ኃጢአት አማካኝነት ይገርማቸዋል። ታቦተ ጽዮን ተማርካ አሕዛብ አገር ጣዖት ከሚያድርበት አደረች። በእነዚህ ካህናት ኃጢአት መጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቤታችሁ ገብታችሁ ምዕራፍ 3፣ 4 አንሙት ቤታ ሙሉ ታሪክ ዛሬ አለ። ከዛ በኋላ የንጉሥ አዋጅ ነገረ። ሰው ጾመ፣ ጸለየ፣ አለቀሰ እያለ ንጉሡ ከዙፋኑ ወረደ፣ ዘውዱን አወረደ፣ ትቢያ ነሰነሰ፣ ማቅ ለበሰ፣ እንባውን አፈሰሰ፣ ጮኸ። እግዚአብሔር እንባቸውን አበሰ፣ ጮኸታቸውን ጥያቄያቸውን መለሰ፣ ጮኸታቸውን አዳመጠ፣ የተቃጣውን መዓት መለሰው። በስንት ቀን? ይሄ የሚያሳየው የኛ ጾም ብርታት ነው፣ የእግዚአብሔር ቸርነት። እግዚአብሔር እነዚህ ሰዎች በምን ምክንያት በማርኳቸው እያለ ቀዳዳ እየፈለገ ነበር ማለት ነው። አያችሁ? አሁን አንዳንድ ሰዎች እመቤታችን የካቲት 16 ቀን በጥልኝ ውሃ ሰው አስማረች ሲባል አንደኛ መምህር ነበሩ የታገዙ ሥላሴ መምህራን ያውቋቸው ይመስለኛል። እሳቸው የታገዙ ሥላሴ መምህር ነበሩና አንድ የቀጫጫ ተማሪ ካለው እንዴት በጥልኝ ውሃ አንድ ሰው እንዴት ገነት ይገባል ብሎ ሊያፌዝ ሞከረ። አንተ ምን አገባህ? አንተ ቤት አልታዘዝ ምን አገባህ? አንተ በደባለት ይሁን አልተባለ አንተ ምን አገባህ? አንተ ምቀኛ ሰው አለ ይገርማቸው። ኢየሱስ በጥልኝ ውሃ የት ነው የገባው? ማን እንግዲህ የፈለገው ማን ነው? በዚህ ሰለስቱ ምዕት ያዘጋጀ ቅዳሴ ያለ በቤተክርስቲያናችን ግሩ ይባላል። ቅዳሴው የሰለስቱ ከ14 ቅዳሴዎቻችን መካከል አንዱ ነው። እዛ ላይ ምን የሚላል ቃል አለ መሰላችሁ? እስመ አንተ ተተአዶ አይላፈ ኃጣው
ወታቀውም ውሁደ ተክለ ጽድቅ ወታስስ ምክንያት ለድኅነት ይላል። አንተ ይላል ባጭ በአማርኛ ያስተረጉምላችሁ አንተ ይላል እግዚአብሔር እኮ ነው። አንተ ብዙ ኃጢአት ይቅር ብለህ ትንሿን ጽድቅ ታበዛታለህ። ምክንያቱም ለማዳን ምክንያት የምትፈልገው አሁን ጥርኝ ውሃ ብዙ ነገር ነው ይመናል። ጥርኝ አንድ ብርጭቆ ይሆናል አይሆንም። እመቤታችን ጥላዋን ስትጥልበት ግን ያ ጥርኝ ውሃ በእውነቱ መርከብ ሆነ፣ ጥላ ሆነ፣ በረከት ሆነ። እንደው በአንድ ብርጭቆ ውሃ አንድ ክፍል ኮንዶሚኒየም ቤት ይገኛል? አንድ ክፍል የቀበሌ ቤት ይገኛል? አይገኝም። በአንድ ብርጭቆ ውሃ ሸራተን ማደር ይቻላል? አይቻልም። በአንድ ጥርኝ ውሃ ግን ገነት ተገኝቷል። ማን ደግ ስለሆነ፣ ማን ቸር ስለሆነ፣ ማን እንድንድን ስለፈለገ እግዚአብሔር። ይሄ ማን ያስፈልጋል? ምእመናን ለኢየሱስ ክርስቶስ ቆመና ጸሎት ምክንያት አድርጎ ማራቸው እግዚአብሔር ይቀራላቸው። እኔ ምእመናን ደግሞ ሙሉ ታሪኩን አልጨርሰውም። ነገ ስላለ የሚወጡት መምህራን ጨርሱላቸው ከኔ በለጠ አጣፍጦ ይነግሯቸዋል። እንግዲህ እግዚአብሔር ይምከረን፣ እግዚአብሔር ያስተምረን። የነነዌ ከተማ የዛሬ 2600 ዓመት ነበረች። ዛሬ የት እንዳለች አናውቅም። ብናውቅ ስሟ ተቀይሯል። የነነዌ ሰዎች ዛሬ የሉ፣ እውነት ነው። ነገር ግን የነነዌ ሰዎች የገጠማቸው መከራ እኛ ገጥሞናል አልገጠመንም? ያ መከራ እኛ ዘንድ መጥቷል አልመጣም? በነነዌ ከተማ ሲሰራ የነበረው ኃጢአት ዛሬ በትዳራችን፣ በቢሮአችን፣ በንግዳችን፣ በከተማችን እየተሰራ አይደለም? ዛሬ በከተማችን ዝሙት የለም? ዛሬ በከተማችን እንባ አልፈሰሰም? ፍርድ አልተጓደለም? ድሃ አልተበደለም? ሰዎች ዛሬ ገንዘብ ስለሌላቸው፣ ጤና ስለሌላቸው፣ ዘመድ ስለሌላቸው አስተዋሽ አጥተው በየቦታው እያነቡ እያለቀሱ ተጎሳቅሎ አስተዋሽ አጥተው በየቦታው ወንጀል ኃጢአት አይሰራም? የኛ ኃጢአት እሳት ለማለት በቂ ነው አይደለም? ምእመናን መዓት ለማውረድ በቂ ነው አይደለም? ነው። እግዚአብሔር ይቅር ባይ ነው። ለመምህራችን ለመጋቢ ሐዲስ እሸቱ አለማየሁ እግዚአብሔር አምላክ ቃለ ሕይወት ያሰማልን። እኛም በሰማነው ቃል ደግሞ 30፣ 60፣ 100 ያማረ ፍሬ እንድናፈራበት እግዚአብሔር አምላካችን ይርዳን። የተወደዳችሁ የዚህ የዩቲዩብ ቻናል ተከታታዮች እንግዲህ መጋቢ ሐዲስ እሸቱ አለማየሁ ጾመ ነነዌ ለምን እንደሚጾም እግዚአብሔር ደግሞ በጾመ ነነዌ ውስጥ እንዴት አድርጎ ለነነዌ ሕዝብ በዮናስ አማካኝነት የይቅርታ ፊቱ እንደመለሰላቸው መዓቱን በምሕረት ቁጣውን በትዕግስት እንዴት እንደመለሰላቸው የተማማርንበት ትምህርት ነው። ያስተማረን የመከረን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እኛም በሰማነው ቃል 30፣ 60፣ 100 ያማረ ፍሬ አፍርተን የመንግስት ወራሾች የስሙ ቀዳሾች እንዲያደርገን የእሱ መልካም ፈቃድ ይሁንልን። የዚህ የዩቲዩብ ቻናል ተከታታዮች ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ስለነበረን ሰዓት እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ወስብሐት እግዚአብሔር። ይቆየን። አሜን።